ሚካኤል ነኝ ደስ ይበለው አለው። ሚካኤል ነኝ አለው። ምጽዋቱን ቢከለክለው ሚካኤልን ያጣው ነበረ። አልአዝልም አልሸከምም ቢለው ቁስል አለብህ ብሎ ቢንቀው ማንን ሊያጣው ነበረ? ማንን ሊያጣው ነበረ? የአባ ቢሾይም ታሪክ ይሄ ነው። አባ ቢሾይ ከ1000 መነኮሳት መካከል ክርስቶስ ይገለጥላቸው ነበረ። መድኃኔዓለም ይገለጥላችሁ። ማን ይገለጥላቸው ነበረ? ክርስቶስ ይገለጣል። ሲገለጥላቸው የተወጋው ጎኑን ችንካሩን እያሳየ ይገለጥላቸዋል። አንድ ቀን አባ እንዲህ አሉ ለመነኮሳቱ ተሰብስበው ያሉ ለኔ እኮ ክርስቶስ ይገለጥልኛል አላቸው። ማን ይገለጥልኛል? ላንተ እንዴት ይገለጥልሃል? እኛ 40 ዓመት 50 ዓመት ባት ዘግተን ባጽኖ ባትኖረን ትላንት የመጣው አንተ እንዴት ይገለጥልሃል ይሉታል። ግን እሱ ምን ይላል? አይ ይገለጥልኛል። ሁሉ ጊዜ ወደ ባቴ ስገባ ችንካሩን ያሳየኛል፣ የተወጋው ጎኑን ያሳየኛል። ሰላም ላንተ ይሁን ብሎ አረጋግቶኝ ሰላሙን አሳድሮብኝ ይሄዳል መድኃኔዓለም እያለ ይነግራቸዋል። አንድ ቀን እንዲህ አሉ። እየሰማችሁኝ ነው? መነኮሳቱ ተሰበሰቡና አባን እንዲህ ብለው ነገሩት። መድኃኔዓለም ሲገለጥልህ አሉ። እስቲ በሉ ማታ ላይ ባት ውስጥ መድኃኔዓለም ሲመጣ ወዳንተ እንዲህ ብለህ ንገርልን፣ ለወንድሞቼም ተገለጥላቸው ብለህ ለምንልን አሉ። ለማን? ለወንድሞቼም ሊያውክ ይፈልጋሉ፣ ይናፍቁሃል። ዓለምን የጠሉት ከዓለም የወጡት የመነኑት ስለ ፍቅር ነውና ሊያውክ ስለሚፈልጉ ለወንድሞቼ ምን በልላቸው? ምን በልላቸው? ተገለጥላቸው ብለህ ንገርልን አሉት። አባ ቢሾይ ባቱ ላይ ተንበርክኮ እየጸለየ ያለ በተለመደው ሰዓት ማን መጣ? ማን መጣ? መድኃኔዓለም መጣ። ከዛ እንዲህ አለው፣ ሰላም ላንተ ይሁን ሲለው መድኃኔዓለም የኔ ጌታ ያለ ዛሬም ጥያቄ ጠይቄ ካላቅም ወንድሞቼ አንተ እንደምትገለጥልኝ ብነግራቸው መልእክት ልከውኛል፣ እባክህ ለወንድሞቼም ተገለጥላቸው አለ። ለማን? ለወንድሞቼም ተገለጥላቸው አለ። እንግዲያውስ ነገ በ6 ሰዓት፣ በስንት ሰዓት? ነገ በ6 ሰዓት። እስቲ በሉ የእናንተን ነገር መድኃኔዓለም በ6 ሰዓት ነገ ይገለጥላችኋ። ነገ የሚስተካከል ነገር ይኖራል። ማን የሚያስተካክለው? ነገ የሚፈታ ነገር ይኖራል። ማን የሚፈታው?